ተናስተለን ተመልካቾቻችን የአካታች ቢዝነስ ሳምንታዊ ፕሮግራማችን ነው። አካታች ቢዝነስ ሳምንታዊ ፕሮግራማችን ሳዲያ መልቲሚዲያ ከፋና ሚዲያ ኮርፖሬሽን ጋር በተባበር በሰዓት የሚቀርብላችሁ ሳምንታዊ ቢዝነስ ፕሮግራማችን ነው። እንግዲህ ፕሮግራማችን እንደምታውቁት በዋነኝነት አካታችና አማራጭ የሆኑ የፋይናንስ ስርዓቶች ላይ በዚህ ስርዓት ውስጥ የሚጠቀሙ ማህበረሰብንም ተቋማትንም እንግዲህ የምናቀርብበት ፕሮግራም ነውና ዛሬ ደግሞ አንድ ወጣት እንግዳ ጋብዣለሁ። መጀመሪያ ኢንጂነር ሰልማን ለዚህ ቃለ መጠይቅ ፈቃደኛ ሆነ ከትምህርት ገበታ ላይ ስለመጣ በሰፊ የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ ከበረ ምስጋና ያቀርባለሁ። እኔም አክብራችሁ ስላቀረባችሁኝ በጣም አመሰግናለሁ። መልካም እንግዲህ አሁን አንተ የአምስተኛ ዓመት የአራተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነህና እንደው ወደ ኋላ ልመልስህ እንደው የተወለድክ የትምህርት ሁኔታስና ወደ ፈጠራዎችና ወደዚህ ወደ ኢንተርፕረነርሺፕና ወደ ስታርታፑ መጨረሻ ላይ መሀል ላይ ይመጣልና እንደው አጠቃላይ እስቲ እንደው ባክግራውንድ ምክንያቱም ወጣት ነህ ብዙ ወጣቶች ደግሞ በዚህ ሲስተም ውስጥ ያሉት ከትምህርት ቤት ጀምሮ ከሃይስኩል ጀምሮ ከአንደኛ ደረጃ ትምህርት ጀምሮ ብዙ ያስባሉና ከዛ አንፃር እንደው አንተ አመጣጥህና እንደዚህ የዚህ የፈጠራ ሁኔታን እንደው ወደ ኋላ ብታወሳን። እሺ ትውልዴ ሀረር ነው የተወለድኩት ግን እድገቴ ጅጅጋ ነውና የጅጅጋ ልጅ መባል ይችላል። ሞሮፍ አብዛኛው ላይፌን ያሳለፍኩት ጅጅጋ ነው። ያው እንደማንኛውም በእኛ ዘመን ያለ ልጅ ያው ኬጂ ክላስ ጀመርኩኝ። ግን ደግሞ እንዳልከው ሞሮፍ የፈጠራ ሰው ነበርኩኝ ከህፃንነት ጀምሮ እና ሜካኒካል ነገር ነበር የሚመቸኝ ነበር። በዛነት ጊዜ አስታውሳለሁ የሚንቀሳቀሱ ነገሮች ምናምን ነገር መስራት በጣም ወድ ነበርና ሎወር ግሬዶች ላይ ያለው ታች ክፍሎች እንደዛ አይነት ነገሮች ሰራ ነበር። ከዛ ከፍ ስል ደግሞ ወደ ኤሌክትሮኒክስ መጣው። አራተኛ ክፍል ምናምን አስታውሳለሁ። አምስተኛ ክፍል ያለው ኤሌክትሮኒክስ ስራዎችን ሰርኪቶችን መስራት ጀመርኩኝ። የተለያዩ ፈጠራ ስራዎችን በመስራት ያው ብዙ ጊዜ መወጣ አይነት ሰው አልነበርኩምና ወይ ትምህርት ቤት የተወሰነ አስተማሪዎች ያዩታል ወይ ቤት እዛው አሳይቼ ከዛ በኋላ እንደገና አፍርሼው ሌላ ነገር ሰራበታለሁ። እንደዛ አይነት ልጅ ነበርኩኝ። ከዛ ከፍ ስል ደግሞ ወደ ፕሮግራሚንግ ኢምቤድድ ፕሮግራሚንግ እና ኤሌክትሮኒክስ ስንተኛ ክፍል ሆነክ? ወደ 9ኛ ክፍል ይመስለኛል ሃይስኩል ትምህርት ጀምር። አዎ የተወሰነ ፕሮግራሚንግ የጀመርኩት ሞሮፍ ግን 11ኛ ክፍል ነበር ፉሊ ፕሮግራሚንግን በደንብ የጀመርኩት ማለት ይቻላል። ከዛ ጊዜ ጀምሮ የፈጠራ ስራ እየሰራው የመወዳደር የተያዩ ውድድሮች የመወዳደር ፖዚቲቭ ሲኖር ደግሞ እድል ሲኖር የተሳተፍኩ ይመጥቻለሁ ማለት ብዙ ጊዜ አልነበረም እድል አይደለም እኛ አካባቢ የሀገር አቀፍ ውድድር ላይ መሳተፍም ሆነ ክልል አቀፎችም ብዙ ውድድሮች እንትን አልነበረምና አንዳንድ ጊዜ ፖዚቲቭዎች ይመጣሉ እሱን ደግሞ ያው የመወዳደር ቻንስ አግኝቻለሁ በኋላ መጣበታል ያስባል። መልካም ግን እንደው ለነዚህ ለቴክኖሎጂና ለኤሌክትሮኒክስና ለፕሮግራሚንግ በተለይ ሶፍትዌር ሆኑ ነገሮች እንደው ምን አነሳሳ በአካባቢ እንደዚህ በዘመድም ይሁን በአካባቢ ትምህርት ቤት ላይ በተለይ አሁን ከአጭር ጊዜ ወዲህ የሳይንስ ፌር የሚባል ተማሪዎችን አንዳንዴ ቀለም ትምህርት ላይ በጣም አክቲቭ ያሉ ተማሪዎች የሳይንስ ፌር ላይ እንደዚህ የፈጠራ ኢኖቬቲቭ የሆኑ ፓርቶች ላይ በጣም አክቲቭ የሆኑ ልጆች አሉና አንተ እንዴት ነው ትምህርቱንስ እንዴት ነው ያስከው እስከ 11 12 የመጣህበትን በተመሳሳይ መልኩ ደግሞ የዚህ ክሬቲቭ ሆነ የራስን ደግሞ ሶፍትዌር ነገሮችን ያው ክሎት ይፈልጋል ነገር ይው ተፈጥሯዊ ነገር ይፈልጋል ትምህርት ቤትና ደግሞ አስተማሪዎች ደግሞ ያንን ክሎት ማውጣት ነው ትልቁ አንድ የትምህርት ቤት ኢትዮጵያ ውስጥ 70 60 ዓመት ዘመናዊ ትምህርት ቀጥሏል። ባዮሎጂ ኬሚስትሪ ፊዚክሱም በተመሳሳይ መልኩ ይሄዳል። ምናልባት አንድ ሰው ተማረ የሚባለው እንደው በትምህርት ደረጃ የሆነ ነገር ክሬት ሲያደርግ ወይ ዲስከቨር ሲያደርግ ወይ ኢኖቬት ሲያደርግ ነው ኮንሰፕቱና አንተ ከዚህ አንፃር እንደው ያመላከተ ነገሮች አለ? ናቹራሊ ወድ ነበር ነገሮችን ማወቅ የሆነ ነገር እንዴት ነው የሚሰራው የሚለው ነገር በጣም ኪዩሪየስ አይነት ልጅ ነበርኩኝ። ማበላሸት ወድ ነበር ነገሮችን ቤት ውስጥ ያሉ እንትኖችን ሲዲ ነበር በእኛ ጊዜ ነበር ወይ ደግሞ ቴፕ ምናምን አበላሻለሁ። ቲቪ ብቻ መሰለኝ ተርለፈኝ ቤት ውስጥ ያለ ኤሌክትሮኒክስ ከፋፍቼ እንዴት ነው የሚሰራው ይሄ ነገር ማወቅ የሚፈልግ አይነት ልጅ ነበርኩኝ። በዛ ላይ ተመስርቼም ከዛ የሆነ ነገር ተሳበላሽ ደግሞ የሆነ ነገር አውቃለሁ በዛም ላይም ተመስርቶ ናቹራል ይመስለኛል አጀማመሪ ናቹራል ነበር ፉሊ ናቹራሊ የሆነ ነገር ስለምወድ የተወሰነ ችሎታም ስላለኝ በዛ መልኩ የሆነ ነገር ሰራለሁ። ከዛ በኋላ ግን ራሴን ማስተማር ጀመርኩ ሃይስኩል መሰለኝ መማር ጀመርኩት። ከዛ ፊት የነበርኩ አሁን ጥሩ ፕሮጀክቶች ነበሩኝ መጻነት አስታውሳለሁ። እኔ እንኳን መልሼ ሳያቸው ይገርሙኛል ምናምን ነገር ግን ያኔ ዳት ማች መማር አይነት ልጅ አልነበርኩም። በቃ እያበላሸው መማር አይነት ኦኬ ይሄ ነገር እንዲህ ነው የሚሰራው ማለት ነው ብሎ መማር አይነት ልጅ ነበርኩኝ። ትምህርት ጋር ያልከኝ ደግሞ ፋሚሊ የሚደግፈኝ ነበር እንዳልኩ እዚህ ነገር ላይና አንድ ፋሚሊ የሚደግፍበት ምክንያት የማስበው ትምህርት ላይ ጥሩ ስለነበርኩ ያስባል። አካዳሚካሊ የክላስ ውስጥ ካልኩሌሽኖችን ሊሆን ይችላል ፉሊ ብቻ የደረጃ ተማሪ ነበርኩኝ። አብዛኛው ጊዜ አንደኛ ወይ የደረጃ ተማሪ ነበርኩኝ።
ሶ ሁለቱን አንድ ላይ ስለማስኬድ ይመስለኛል ወላጅም ትምህርት ቤት አካባቢም የሚደግፉኛል እንደዚህ አይነት ነገር ላይ ሳደርግ ሌላ አካባቢ ሌሎች ቴክኖሎጂ አካባቢ ልጆች ምን ተዋውቅ ስናወራ ኤክስፒሪየንሳቸው እና አንዳንድ ልጆች ፋሚሊ ማይደግፍበት እንታለ ምንድነው ተው ይሄን ነገር የሚባሉበት አይነት ሲቹዌሽን አለ እኔ እንደዛ አይነት ሲቹዌሽን አላጋጠመኝ አልহামዱሊላህ ግን እንትን ነበርኩኝ አካዳሚካሊ ጥሩ ስለነበርኩኝ ሶ በቃ ከተመልቶ አይጎልሎም ይሄ ነገር እዚህ ላይ መስራቱ ችግር የለውም ሚል አይነት አስተሳሰብ ስለነበረው ፋሚሊም እዛ ላይ ይደግፈኝ ነበር ሶ ሁለቱን አንድ ላይ አስኬድ ነበር ትምህርትም እንትን አለቅ ነበር ነገሮች ቲዮሪ ስማር ብዙ ጊዜ አፕሊኬሽን ነበር ማስበው በቃ የት ነው አፕላይ ማድረግ ይሄን ነገር እንደነ ጥቅሙ ምናምን አስተማሪዎችም ቻሌንጅ አደረግ ነበር አስታውሳለሁ ብዙ ጊዜ የሆነ ነገር ለምሳሌ ማትስና ፊዚክስ በተይ ስንማር እሺ ይሄ ነገር እንዴት ነው አፕላይ የሚደረገው አይነት ነገር ብዬ ጠይቃለሁ ወይ ደግሞ ራሴ ፊገር አውት ለማድረግ ሞክራለሁና በዛ መልኩ ብቻ አካዳሚክና ኢኖቬቲቭ እንትን አብዛኛው ደግሞ ኢኖቬቲቭ እንትን ላይ አንድ ላይ ያመጋገብኩ ቆይቻለሁ ማለት እስካሁን ጥሩ ከዛ በኋላ ምናልባት ሃይ ስኩል ላይ ሆነክ በተለይ ይሄ የሳይንስና ቴክኖሎጂ በሚኒስቴር መስሪያ ቤት የሚመራው አገር አቀፍም ክልል አቀፍም ውድድሮች አሉ እንደዛ ስክሪን እያደረጉ ያመጣሉና ምናልባት የሰራሃቸው ነገሮች ሶፍትዌር የሚሆን ሌሎች አፕሊኬሽኖች በጣም ፍሬ አፍርተው ተወዳድረህበት እንደው አዋርድ ያገኘህበት ወይ ሪኮግኒሽን ያገኘህበት አጋጣሚ አለ? yes እንዳልኩ መጀመሪያ እንትን አይን ውስጥ ያስገባኝ ይመስለኝ አካዳሚክ እንትን ነበር ክልል ላይ የሚዘጋጅ ትምህርት ቤቶች ውድድር አለ አካዳሚክ ይሄ ኖርማል የትምህርት ውድድር ማለት ነው እዛ ላይ ትምህርት ቤታችን ወክዬ አሸንፈን ነበር የኛ ቲምና ሶ በዛ መሰረት ትምህርት ቤቱ ጋም የተወሰነ የምታወቅ ነገር አለ ትምህርት ቢሮ አካባቢ የተወሰነ አይን ውስጥ የመግባት ነገር ነበርና ግን ደግሞ እንትን ላይ ሞሮፍ በጣም ጎበዝ የነበርኩት ደግሞ ኢኖቬሽን ስራዎች ላይ ነበር የተለያዩ ፕሮጀክቶችን ቤት ውስጥ እየሰራው አፈርስ ነበር እና የሆነ ጊዜ እንትን መጥቶ ነበር ትምህርት ቢሮ ላይ ከሚኒስትሪ ኦፍ ኤጁኬሽን የትምህርት ሚኒስቴር የሀገር አቀፍ የሳይንስና ቴክኖሎጂ ውድድር አዘጋጅቶ ነበርና ሶ ፖዚቲቭ ይመጣ ሶ የክልልን ወክሎ መወዳደር የሚችሉ ልጆችን ላኩልን ሚል ነገር ተባለ ሶ ክልሉ ደግሞ የነበሩትን ሰዎች ኮሙኒኬት ማድረግ ጀመረ ትምህርት ቤቶች ኮሙኒኬት ያደርግ ሶ እኔ ኖሚኔት ተደረኩኝ እኔና ሌሎች ሁለት ልጆች ኖሚኔት ተደረግ ክልሉ እንድንወዳደር ለመጀመሪያ ጊዜ ነበር ክልሉ የተወዳደረው የመጨረሻ ጊዜ ይመስለኛል ከዛ በኋላ አንድ ጊዜ ተወዳድሯል ይመስለኛል ብቻ ግን የመጀመሪያ ጊዜ ነበር እኛ ስንወዳደር ሶ እዛ ላይ የተወዳደርኩበት ፕሮጀክት ስማርት እንትን ነበር ስማርት ላይቲንግ የሚባል ከዛ በኋላ ጉዞ እንደቀጠለ ሶ ከዛ በኋላ ስታርታፕ እንትኖች አሉ ብዙ ጊዜ ፕሮግራሞች አሉ ኢትዮጵያ ውስጥ የምናውቃቸው የተወሰኑ ፕሮግራሞች ሶ እኔም አይኔ ወደዛ ዞረ ፕሮዳክቶችን ኢኖቬተር ሆኜ ስራ ፈጣሪ ብቻ ምንድነው ፈጠራ ስራ ባለሙያ ብቻ ሆኜ መቆየት ሳይሆን የስራ ፈጠራ ባለሙያ መሆን አለብኝ የሚል ነገር ሐሳቡ መጣለ ሶ ከዛ በኋላ ስለዚህ እነዚህን ፕሮዳክቶች ወደ ማርኬት ማውጣት አለብኝ ወደ ስራ ማውጣት አለብኝ ብዬ መነሳት ጀመርኩኝ ከዛ በኋላ ይሄኛው ፕሮጀክት ራሱን ዲዛይን አድርጌ ቢዝነስ ፕላን መስራት ጀመርኩኝ ውድድሮች ነበሩና እንደድል ሆኖ ኮቪድ ሲከሰት አብዛኛው ውድድሮች ካንሰል ተደረጉ ነገር ግን አትሊስት ግን እሱ መኖራቸውም አትሊስት ጥሩ ነበር ባልወዳደራቸውም ግን የጥሞና ጊዜ ፈጠረ በቃ ሀሳቦች ላይ በደንብ እንዳስብ ቢዝነስ ፕላን እንዴት ነው የምሰራው የሚለውን በቃ ጀነራሊ ስልጠና ወስደሃል በመሃል ግን ኦንላይንም ወስደ ነበር የተለያዩ ራሴን የተወሰኑ መጽሐፎችን ለማንበብ ሞክራለሁ ከዛ በኋላም ፊዚካሊ ደግሞ ከዛ በኋላ ደግሞ ወደዚህ ከመጣ በኋላ በተለይ ብዙ ትሬኒንጎች የመውሰድ እድል አግኝቼ ነበርና የሀገር አቀፍ ትምህርት ፈተናው እንዴት ሆነ የስሮታ ክፍሉ ተለይ ሶ ሁለቱን አንድ ላይ ያስኬድ ነበር ስታርታፖች እንዲመሞከር ቢሮ ይዤ ምናምን ወደ ማርኬት አልወጣም ነበር ግን አትሊስት በሐሳብ ደረጃ ስራዎችን ኖርማሊ የምሰራቸውን ስራዎች እየሰራው ግን ቢዝነስ ፕላኖችን ጽፌ ለሰው ማቅረብ ምናምን ሞካከር ነበር ሶ ጎን ለጎን ያስኬድ ነበር ትምህርቱን መማርና ይሄ የፈጠራ ስራውን እንዲሁም ደግሞ ስራውን መፍጠር እንትን አካሄዶችን ደግሞ የተወሰነ መልኩ ይሄድበት ነበርና ሶ ኢንትራንስ ሲቃረብ አክቹአሊ ኢንትራንስ ሲቃረብ ከ11ኛ ክፍል እንዳልኩ ክፍል ውስጥ የደረጃ ተማሪ ነኝ ወይ አንደኛ ወይ ደግሞ ደረጃ አትሊስት ወጣ ሶ አካዳሚካሊ ጥሩ ነበርኩኝ ወደ እንትን ሲሄድም ደግሞ ኢንትራንስ ስንመጣ ደግሞ በደንብ ተዘጋጅቻለሁ ብዬ አስባለሁ ኢንትራንስ በጊዜው ስቲል ስራዎችን ሰራ ነበር ጎን ለጎንና ሶ ጥሩ ውጤት ነበር የክልሉ አንደኛ ውጤት አመጣው 607 አመጣውኝ ክልሉ ሪከርድ ነው ስቲል አልተሰበረም ከዛ ፊት አልመጣም ነበር ከዛ በኋላም አልመጣም ሶ ኢንትራንስ ውጤቴ እንደዛ ሆነ ማለት ሶ ለራሴ ፕሩቭ ማድረግ ነበረብኝ ማለት ነው ፕሩቭ ማድረግ የፈለኩት ነገር አለ ስቲል የፈጠራ ስራን መስራት ይችላል የስራ ለመፍጠር ሙከራዎችን ስታርታፖች አካዳሚካሊ ደግሞ አንፊት ብለህ ታስባለህ
በደንብ ያስባሉ በጊዜውም በደንብ ተዘጋጅቻለሁ ያስባሉ ጊዜን በደንብ መጠቀም ሶ ሁለቱም አንድ ላይ ማስኬድ ይቻላል የሚለው ነገርም ያስመሰከርኩ ይመስለኛል ለሌሎች ከኔ በኋላ ለሚመጡት ልጆች ወይ ስራ ፈጠራ ጎበዝ የሆነ ሰው አካዴሚካሊ በቃ መቀነስ አለበት የሚባለው ነገር ወይ ደግሞ አካዴሚካሊ ወጣ ያለ ሰው ደግሞ ስራዎች የፈጠራ ስራዎች ላይ እንደዚህ በልበ ሙሉነት እንደዚህ ስራውን ይዞ መውጣት ነገር ላይ ክሊኖርበታል ተብሎ ያስባል yes ሶ እኔ እሱን ለራሴም ፕሩቭ አድርጌቻለሁ ያስባል ሌሎችም አካባቢ ያሉ ልጆች ፕሩቭ አድርጌቻለሁ ያስባለሁ ሶ በዛም መሰረት ደግሞ ያው የክልሉ ትምህርት ቢሮ እንዲሁም አቢሲኒያ ባንክ ከዛ በኋላ አዲስ አበባ ስመጣ ነው ሚስሊክ ባድርጅት የሽልማት አግኝቼ ነበር ማለት ነው በሀገር አቀፍ ደረጃም ጥሩ ውጤት ካመጡ የተወሰነ ተማሪዎች ማለት ነበርኩኝ ቶፕ ሳምቲንግ ላይ ነበርኩኝ ሶ እዛ ላይ ጥሩ ማነሳሻ ነበር ብዬ አስባለሁ መልካም ከዛ በኋላ የት ዩኒቨርሲቲ ጆይን አደረክ ሶ ከዛ አዲስ አበባ ዩኒቨርሲቲ ነበር የመጀመሪያ ምርጫዬ ሶ አዲስ አበባ ዩኒቨርሲቲ ገባሁ ምን ዲፓርትመንት ገባ ፍሬሽማን ነው እንደምታውቀው በአሁኑ ካሪኩለም ግን ስቲል አሁን ሶፍትዌር ኢንጂኒሪንግ ዲፓርትመንት አሁን አርሲያ ተማሪ ነህ አሁን መሰረተ ያመት ጨርሰናል ማለት መልካም እርግጠኛ ነኝ ብዙ ወጣቶች ይሄን ፕሮግራም ያዩታልና በተለይ አንድ ውድድር ላይም ተሳትፈ ነበር መሰለኝ የትኛው አመት ላይ እንደሆነ ባላስታውስም አጠቃላይ እንግዲህ እንደምታውቀው ኢትዮጵያ ውስጥ ብዙ እንግዲህ የወለድ አልባ ፋይናንስ ስርዓት የሚሰጡ ብዙ ባንኮች አሉ በጣም ምናልባት 97% በሚባል ደረጃ አብዛኛውን ጊዜ የኢንተርፕረነርሺፕ ውድድሮች ይኖራሉ የስራ ፈጠራ ውድድሮች ይኖራሉ የክህሎት ውድድሮች ይኖራሉና ብዙ ጊዜ ኮንቬንሽናል ባንኮች ናቸው የሚያወዳድሩትና በብቸነት አይ ቲንክ አቢሲኒያ አዋርድ ላይ ስለሱ ነገር አንደኛ ሀላል ፋይናንሲንግ ነው የሚያደርጉት ሁለተኛ የውድድሩን ይዘትና ያገኙን ውጤት ነገርና አንተስ ምን ኤክስፒሪየንስ ያገኘበት አቢሲኒያ ባንክ አቢሲኒያ አሚን እንትኑ የከወለድ ነጻ ክንፉ ነው ያዘጋጀው ውድድሩ ለሁሉም ነበር ክፍት ነበር ግን ያዘጋጀው ከወለድ ነጻ የነበረው ክንፍ ነውና ሶ እንትን ያልኩበትም የተመዘገብኩትም እንደቀልድ ነበር አስታውሳለሁ እዚህ ጋር ነበርኩኝ ኢንትራንስ ከጨረስን በኋላ የተወሰነ ጋፕ ነበረን ግቢ ከመግባታችን በፊትና ያኔ ለኔ በቃ ኦፕን ስፔስ ነበር ስራዎችን ለመስራት ጥሩ የተሞና ጊዜ ነው ስለዚህ በቃ ስታርታፕ ላይ ማተኮር ጀመርኩኝ ያኔ ስታርታፕ ለመጀመር ደግሞ ፈንድ ያስፈልገኛል የሚል ነገር ስለ ሀሳብ ስለነበረኝ ሶ የፈንድ እንትን ያፈላልኩ ነበር ሶ አቢሲኒያ አሚን መጣ ደሶ አክቹሊ ይመስለኛል የመጨረሻ ቀን ነው የተመዘገብኩት ዲላይኑ ቀን ነው ያወቅኩት እንደዛኝ ውድድር መኖር ከዛ ቆይቶ ግቢ ገባው ዩኒቨርሲቲ ከገባው በኋላ ውድድሩ ተጀመረ አሁን ይሄኛው ኢንሲደንት በጣም ለኔ ጥሩ እንትን ነበር ያስባለሁ በጊዜው በጣም ቢዚ የሆነበት ጊዜ ነበር ዩኒቨርሲቲ ውስጥ ሶስተኛ ሴሚስተር ነው 5 ኪሎ ብዙ ጊዜ ሶስተኛ ሴሚስተር በመንደር የሚታወቀው ዲፓርትመንት የምትመርጥበት ጊዜ ነው በጣም ኮምፒቲቲቭ ነው ሶፍትዌር ኢንጂኒሪንግ መግባት ውጤትም ስለሆነ yes መግቢያው አክቹአሊ 98 ወይ 99 ነበር ከ100 ማውጣት የሚጠበቅብህ እዚህ ጆይን ለማድረግና ሶ ትንሽ ኮምፒቲቲቭ ነበር ሶ ሁሌ አሳይመንት አለ ደግሞ 3 ወር ነበር ሴሚስተራችን የሆነ ያሳለ የተቃጠለ በኮቪድ እና ጊዜው ለማካካስ ተብሎ ለማካካስ የ2 አመት ኮርስ በአንድ አመት መማር ነበረብንና ሶ በጣም ብዙ ነገር የተደራረበበት ጊዜ ነበር እዛ ላይ ደግሞ እኔ በመናምናለሁ በቃ ጀስት ኮንቬንሽናል ተማሪ ሆኜ ትምህርት ብቻ ላይ አትኩሬ በዛ ብቻ ማለፍ የሚል ቶታል ሐሳብ የለኝም እና ሶ ስታርታፕንም ስቲል በዛ ማሳደግ አለብኝ የሚል ከራሴ ጋር ወሰንኩኝ ሶ ለአቢሲኒያ ሁሌ ዶክመንቴሽን ለካለ ኢምፓወሪንግ ነበር ብዬ አስባለሁ ጉዞም ትሬኒንጎች ነበሩት የኢንተርፕረነርሺፕ ትሬኒንግ ከዚህ በፊት ያያቸው ነገሮች ቢሆኑም ስቲል ግን ሰው ሲያወራው የሆነ ቁጭ ብለ ብሬንስቶርም ታደርግበታለህ የምታስብበት ሰዓት ታገኛለህ ሶ እንደዛ አይነት ኦፖርቹኒቲ ሰጡን እነሱም ወዳደር ሶ ፒች ነበረ የፕሬዘንቴሽን ማለት ነው 2-3 ይመስለኛል የሐሳቦችን ያጎለበትክ ታቀርብበት ጊዜ ነበር ሶ እዛ ጊዜ ያው የአቢሲኒያ አሚን የአሚን አዋርድ ተሸላሚዎች መሀል አንዱ ሆንኩኝ የ200,000 ብር የሲድ ፈንዲንግ ሽልማት ተሸላሚ ሆንኩኝ እሱን ይዘ ዩኒቨርሲቲ ደግሞ ተማሪ ነበር ሶስተኛ ሴሚስተር ላይ ነበርክ ማለት ነው ያው ከዛ አት ዘ ሴም ታይም ደግሞ የተወሰነ ቆይቶ ደግሞ እንደገና የፈለኩትን ዲፓርትመንት ሶፍትዌር ኢንጂኒሪንግ ገባሁ ስለዚህ ሁሉም ነገር በቃ ፋይናንሻሊ በተለይ አንደኛ ሞራል ይሰጣል የምሰራው ስራ ደግሞ በጣም በባንክ ደረጃ እውቅና አግኝቶ ከብዙ ተወዳዳሪዎች ጋር ተፎካክረ ያን ደረጃ ማግኘትና ያን አዋርድ ማግኘት ቀላል አይደለም እና ምን ፈጠረብህ ግን ማጠቃለል እንዳልኩ እኔ ብዙ ኦፖርቹኒቲ አላገኘሁም እዛ አካባቢ ከዛ ከምስራቅ ኢትዮጵያ ከጂጋ አካባቢ ስለመጣው ብዙ ኦፖርቹኒቲ የለም እንደዛ አይነት እንትና ሶ ለኔ ራሴን በደንብ ፕሩቭ ፕሩቭ ማድረግ ነበረብኝ በጣም ሰልፍ ኮንፊደንት ነኝ ብዬ አስባለሁ አሁን
ሰልፍ ኮንፊደንስ የሚመጣበት ቢማስበው ከጊዜ ወደ ጊዜ እንደዚህ አይነት ነገሮች ሪኮግኒሽኑ እውቅናው ቫልዩ ብዙ ነገሮችን አንተ በቃ መስራት ይችላልው በሰራው ስራ ውጤታማ መሆን አልችላለሁ ብለህ ትዳርን ትገምታለህ በጣም እና ሶ በዛ ይሄኛውም አንድ ያስመሰከረልኝ ነገር ነው ያስባለሁ በዛ በተለይ በጣም ብዙ ነገር ዩኒቨርሲቲ አዲስ ነበር አናቆም ዩኒቨርሲቲ ኢንቫይሮንመንት አላቆም ነበር ባሮንቱ ራሱ ደግሞ ሌላ ጫናው አለ ሶ ጫናው ይሄኛውን ተቋቁሜ ስቲል ይሄኛውን ማሸነፍ መቻሌ ደግሞ ኢዝ ናት አባውት ዶክመንቴሽን ብቻ ማለት ነበር ፕሮጀክቱንም ማስተካከል አለ ፕሮጀክቱን እንደገና አስተካክሎ ሰርቶ በሚያምር መልኩ ማቅረብ ለዳኞቹ በሚያሳምን መልኩ ማቅረብ አለና ሶ ይሄን ሁሉ ቴክኒካል ነገር አለ ከዛ በኋላ ሶፍት ስኪሎች አሉ ቢዝነስ ፕላን ማስራቱ ፕሬዘንቴሽኑ አለ ከዛ ትምህርት እንደገና ኮፓፕ ማድረግ አለና ይሄን ሁሉ አንድ ላይ ማኔጅ ማድረግ በቃ እችላለሁ የሚል ነገር በደንብ ለራሴ ማስመሰከርኩኝ ለሌሎችም ሰዎች ኢቨን ከዛ በኋላ የመጣው ወደ ኤቨርግሪን ስንመጣ ያለ እሱ እንዴት ሆነለ በዚህ መሰረት ኤቨርግሪን ተቋቋምከው ምን ደረጃ ላይ ያለው በዋናነት የሚሰራው ስራ ስለሱ ተቀሰለ አመጣጤ ላይ መጀመርልህ ብቻዬን ነበርኩኝ አሚና ዋርድ ላይ ነበርኩ ጊዜ አብዛኛውን ጊዜ እና ሌሎችም ማስተላለፈው ብቻችሁን አትሂዱ ቢያስባለሁ ስታርታፕ ላይ ብቻችሁን መሮጥ ትችላላችሁ በጣም ፈጣን ልትሆኑ ትችላላችሁ ግን ብዙ ሩቅ መንገድ አትሂዱ እና ሶ ኮፋውንደር ሊኖር ይገባል ቢያስባለሁ እንደውም ብዙ ጊዜ ጥሩ መካሪዎች የሚባል ፋይንድ ኮፋውንደር ይባላል አይደለ ሶ ኮፋውንደር አልነበረኝም በጊዜው ሶ ለራሴ ለሜዲ እየሞከርኩ ነበር ሌላ በሪ ቴክኖሎጂስ የሚል ነገር ጀምር ነበር ሶ ዳት ማች አልገፋበትም እሱ ብቻዬን ነበርኩኝ አንደኛ ፋይናንሻሊም ብቻዬን ነው ወጣው ኤቭሪቲንግ ብቻዬን ነው ወጣው ሶ ድርጅት በማስበው ደረጃ ድርጅት ሊሆን አይቻልም ሶ እዛ ላይ ሶ ኮፋውንደር እያሰብኩ ነበር ጭንቅላቴ ውስጥ ኮፋውንደር አግኝቼ በቲም በደንብ እናሳድግበት ሁኔታ ያያለን ሶ the same like minded ሌሎች ወጣቶች ጋር ተገናኘን ሶ አንድ ላይ ኤቨርግሪን ቴክኖሎጂስ የተሰኘ የቴክኖሎጂ ፉሊ ቴክኖሎጂ ካምፓኒ ነው የሶፍትዌር በተለይ የሚያተኩረው ሁለት መንገድ ነው የሚሰራው አሁን ከረንትሊ እየሰራ ያለው አንደኛ የተወሰኑ ፕሮዳክቶች አሉን የሶፍትዌር ስራዎች አሉን ለምሳሌ ስቶክ ማኔጅ የምታደርግበት ሶፍትዌር ወይ ደግሞ ቢልዲንጎች ህንጻቸውን ማኔጅ የሚችሉባቸው ሶፍትዌሮች እና እንደዚህ አይነት የመሳሰሉ ሌሎች ተጠቃቀን ሶፍትዌሮችን በውስጣቸው ይዞ እንደዚህ አይነት ሶፍትዌሮችን አንደኛ እንሸጣለን ማለት ነው በሰብስክሪፕሽን በአመታዊ ወይ ደግሞ የ6 ወር ሰው ሰብስክራይብ ያደረገ የሚሸጥ ሶፍትዌር ካምፓኒ ነው ሌላኛው ደግሞ በደንብ ኢንቴንሲቭሊ እየሰራንበት ያለው አሁን ደግሞ የክላይንት የሰውን ፍላጎት ለምሳሌ እንደዚህ አይነት ሶፍትዌር ይፈልጋሉ ብሎ አንድ ሰው ሲመጣ እሱን ሪኳየርመንት በደንብ ተረድተን ፍሮም ስክራች ሶፍትዌሮችን መስራት ነው ሶ እንደ ድርጅት አሁን ስታብሊሽ ካደረግን ኦልሞስት አመት ኤቨርግሪን ከተወለደ ማለት ነው ከዛ በፊት የነበሩትን ለብቻ የሄድኩባቸውን ነገሮች ትተን እንደ ድርጅት ከሄድን እንደዛ ሆኗል በዚህ አጭር ጊዜ ውስጥም በጣም ትላልቅ ፕሮጀክቶችን ማስረከብ ችለናል ለምሳሌ የዴሊቨሪ አፕሊኬሽን የምግብ ሰው አዞበት ወደ ቤቱ ሊደርስበት የሚችል አይነት ሶፍትዌር ሰርተናል የኢቨንት ማኔጅመንት ፉል ፍሌድ የአንድ ኢቨንትን መቆጣጠር የሚቻልበትን ቲኬት መግዛት የሚቻልበትን ሶፍትዌር ሰርተናል አክቹዋሊ ሁለት ሶፍትዌር የኢቨንት ማኔጅመንት ሰርተናል እንዲሁም ሌሎችም በአውትሶርሲንግ ከሌሎች ድርጅቶች ይሰራ ነው ፐብሊክ ማውጣት ማይጠበቅብን ገና ያላለቁ ትላልቅ ፕሮጀክቶች አሉ ሶ በዛ ላይ ቆይተናል ማለት ነው ሶ ጥሩ ራሳችንም እኔ ፐርሰናሊ ቲሚም ቴክኒካሊ ራሳችንን በጣም የፈተንበት ጥሩም ፐርፎርም ያደረገ ያለ ፋይናንሻሊም እያደገ ያለ ድርጅት ነው ማለት ነው ኤቨርግሪን ቴክኖሎጂስ መልካም ምናልባት አሁን የአራተኛ ዓመት ተማሪ ነህ የሚቀጥለው ደግሞ ግራጁዌት ታደርጋለህና በተለይ መንግስትም ለዚህ ለስታርታፕ ክሬቲቭ ለሆኑ ወጣቶች የሚሰጠው ትኩረት ጥሩ ነው ብዙ ነገሮች ከድሮ ምንም አልነበረም ሐሳቡም አልነበረም ቢኖርህም እንደዚህ ሐሳብ ከስሞ ይቀራልና አሁን ባለው አክሰስ አሁን ባለው አጋጣሚና አሁን ባለው እድል ተጠቅመ ምናልባት የኤቨርግሪን ያጭርና የረጅም ጊዜ ትምህርት በጎን ለጎን እየተማርክ በዚህ ደግሞ በጣም መስራውና የምትወደው ነገር ከላይ ተጀምሮ አብሮ የመጣው ነገር በጣም ፕሮዳክቲቭ ከማድረግ አንፃርና ምናልባትም ስለ ሶፍትዌር ስናስብ ዓለም አቀፍ ነው ኢትዮጵያ ላይ የሚሰራው ሶፍትዌር ዓለም አቀፍ ደረጃ ኮምፒተንት መሆን አለበትና ምናልባት በዓለም አቀፍ ደረጃ ፔኔትሬት አድርጎ ለመግባትና ራሳችሁን አሳድጋችሁ በእውቀትና እንደዚህ በፋይናንስም እንደው ከመብቃት አንፃር የኤቨርግሪን እንዳጠቃላይ ከፋውንደሮቹ ጋር ምን ነው የምታስቡት ያጭር ረጅም ጊዜ እቅዳችሁ ያጭር ጊዜ እቅዳችን አሁንም እየሄድንበት ያለ ነው የኢትዮጵያን ቴክ ኢንዱስትሪ በደንብ ማሳደግ
ነው። አንደኛ የሰዎችን ሶፍትዌሮችን ኢትዮጵያ በጣም ብዙ በሶፍትዌር መፈታት የሚችሉ በጣም ብዙ ችግሮች አሉ። እነሱን ችግሮች በሶፍትዌር እየፈታን ለሰው እንትን የማቅረብ ሾርት ተርም አለ። እሱን ላይ ኦልሬዲ እየሰራንበት ነው እሱ። እንዲሁም የተለያዩ ፕሮዳክቶችን አውጥተን ለህዝቡ እናወጣ ይሆናል። እሱ ላይ ሾርት ተርም እና አሁን ከረንትሊ እየሰራንበት ያለ ስራ ነው ማለት ነው። ኢንሻአላህ በቅርቡም ላንች የምናደርጋቸው ፕሮዳክቶች ይኖራሉ። ሎንግ ተርም ስቲል ይቀርብ። ሎንግ ተርም ላይ ደግሞ ኢንተርናሽናሊ ኮምፒቲቲቭ መሆን ነው ሀሳባችን። ሎካል የሀገር ውስጥ ያሉ ስራዎችን የመንግስት ስራዎችን ኦር ደግሞ የድርጅቶችን ደግሞ የኢንዲቪጁዋሎችን ስራዎችን መስራት ብቻም ሳይሆን ሌሎች ከውጭ ሀገር ፕሮጀክቶችን ተቀብለን ኢትዮጵያ ውስጥ በኢትዮጵያውያን የተሰራ ፕሮጀክቶች ለዓለም የማቅረብ ስራ ሂደት ላይ የተወሰኑ የተጀማመሩ ስራዎች አሉ። በጣም ይቀራል። ኢትዮጵያ ውስጥ የተጀማመሩ አንዳንድ ድርጅቶች አሉ። ሶ እኛም በደንብ በዛ ሴክተር ላይ ሰርተን ኢትዮጵያን በኢንተርናሽናል መድረክ ላይ ማወዳደር እንችላለን ብለን እናስባለን። በዛ ላይም ፕላን አድርገን የተንቀሳቀስንበት። መልካም። አንተ እንግዲህ አሁን እድሜ በጣም ለጋ ወጣት የሚባል እድሜ ላይ ነው ያለው። ይሄን በአካዳሚክም ትምህርት በተመሳሳይ መልኩ ደግሞ እንደዚህ ደግሞ በእውቀት ሽግግርም በስታርታፕም በሁሉም በሚባል ደረጃ የውድድር ባለው ደረጃ ላይ በጣም ራስህን ውጤታማና ራስን ኮትኩተ በሁሉም ነገር ያበቃን ያለው በጣም ከታች ከአንደኛ ደረጃ ሁለተኛ ደረጃ እንደዚሁም ደግሞ ዩኒቨርሲቲ ስፔሻሊ በሃይ ስኩል ሌቭል እና በአንደኛ ደረጃ እና መካከለኛ ላሉ ተማሪዎች ካንተ ተሞክሮ አንፃር እንደው ምን ትመክራቸዋለህ? እንደዚህ በጣም ፕሮዳክቲቭ ለሆኑ ወጣቶች። አንደኛ ከነሱ በፊት ለትምህርት ቤቶችና ለዩኒቨርሲቲዎች እንትን ብልሽ ደስ ይለኛል። እንዳልከው ኢንቫይሮንመንቱ በጣም አሁን ለስታርታፕ ወደዛ እየሄደ ነው። አብዛኛው ነገሮች ለቴክኖሎጂ በጣም ክፍት ነው የሀገሪቱ አካሄድ። እንዲሁም ለስታርታፕም ብዙ ስራዎች ለመስራት እየተሞከረ ነው። አትሊስት በደንብ መሬት ላይ የወረዱ ነገሮች ብዙ እንትን ባይኖሩ ግን እንትን ላይ ናቸው፣ ኦን ዘ ዌይ ናቸው እና ብዙ ፊቸሩ ብሮ ነው ብዬ አስባለሁ። ግን ደግሞ ዩኒቨርሲቲዎች ትምህርት ቤቶች ምናምን ደግሞ ስቲል ያለው ማይንድ ሴት ማስበው ወደ ተማሪዎችን ስኪል ዋይዝ በጣም ጎበዝ አድርግቶ ለቅጥር ማዘጋጀት ሚል አይነት አካሄድ ነውና ኦፍ ኮርስ ኢንተርፕሬነርሺፕ ለሁሉም ሰው አይደለም የሚሆነው። ስታርታፕ መፍጠር ለሁሉም ሰው አይደለም የሚሆነው። ነገር ግን ደግሞ ለሁሉም ሰው ደግሞ አይደለም መቀጠር የሚሆነው ስቲል እንደገናና ተማሪዎች ኤክስፕሎር ማድረግ የሚችሉበት አይነት ኢንቫይሮንመንት ቢፈጠርላቸው ጥሩ ነው ያስባሉ። ወደ ወጣቶች ደግሞ ወደ እኔ ኤጅ ያሉ ከኔ በታች ያሉት ወደ እነሱ ስንመለስ ደግሞ በተለይ ሃይ ስኩል አካባቢ ያሉ ልጆች ከዛም በታች ያሉ ልጆች ኤክስፕሎር አድርጉ ብዬ አስባለሁ። ችሎታችሁን አወቁት። ብዙ ጊዜ ተማሪ ዩኒቨርሲቲ ሲገባም ደግሞ ከዛ በኋላም እኔ ምንድነኝ ችሎታዬ ምንድነው መደንበፍ ማድረግ የምችለው ወዴት ነው የሚሄደው የሚለው ነገር አያውቀውም እና ብዙ ነገር መዋክሩ ቴክኖሎጂ ላይም ሊሆን ይችላል። ኢቭን ከቴክኖሎጂ ውጭ ሌሎች ነገሮች ላይ ሕክምና ላይም ሊሆን ይችላል እና ሶ ብዙ ነገሮችን መሞከር አንድ ራሳችንን በደንብ እንድናውቅ ያደርጋል። ሶ ፍላጎቶቻችን ምንድነው የሚለውን በደንብ ያወጣልና ሶ አንደኛ ራሳችሁን ለማወቅ ብዙ ነገር መዋክሩ እላለሁ። ከዛ ደግሞ ሞር ኦፍ ስታርታፕ መጀመር ያሰባችሁ ልጆችና ግን ገና ያልጀመራችሁ ጀስት በሀሳብ ደረጃ ብዙ ሰው አውቃለሁ። ሀሳብ መቼም ቢዝነስ አይሆንም፣ ምንም አይወልድም። ወይ ደግሞ ሸሽገው ይሄ ሀሳብ በጣም ትልቅ ነው ምናምን ብለህ ስለደበቅከው ሺም ያስባል እንደዛ አይነት ሀሳብ ተሰይም ሀሳብ እና ኢትስ አባውት ኤክስኪዩሽን ብዬ አስባለሁ። እኔ ሀሳብ ማሰቡ አይደለም ማን ነው መሬት ላይ የሚያወርደው ነውና ከሌሎች ሰዎች ጋር ኮፋውንድ አድርጉና አውርታችሁ ቲም አፕ አድርጋችሁ ወደ ስራ መንቀሳቀስ ብትገቡ ጥሩ ነው ያስባለሁ። ወደ ስታርታፕ ሪሊ ስታርታፕ መጀመር የሚፈልግ አይነት ሰው ቻሌንጁ አለ የታወቀ ነው። ግን ደግሞ እሱን ቻሌንጅ ኢንጆይ ያደርገዋል። እውነቱን ካልኩት በቃ የሚያጋጥመኝ ቻሌንጅ በቃ ምን ያክል እያሳደገኝ እንደሆነ ፊል አደርገዋለሁ ራሴን። በቃ የሆነ የጭንቅላት ጡንቻዬ ሲያድግ ፐርሰናሊቲም በቃ ኢሞሽናሊም ጠንካራ ሰው ራሴን አየዋለሁና ሶ እንደዛ አይነት ኢንቫይሮንመንት ውስጥ የመግባት ፍላጎት ያለው ሰው በቃ መጀመር ነው ብዬ አስባለሁ። ዝም ብሎ ቁጭ ብለህ ፕላንም አስላወጣው ምናምን አውጥታ ከሚያወርደው ሰው እኔ ቁጭ ተነስቶ የሚንቀሳቀሰው ሰው ትልቅ ቦታ ይደርሳል ብዬ አስባለሁና ሶ ኦፍ ኮርስ ፕላን ማድረግ ያስፈልጋል። በደንብ ማጤና እንትን ማርኬት አናላይሲስ መስራት ያስፈልጋል። ከዛ ውጪ ደግሞ አብዛኛው ነገር ኤክስኪዩሽን ነው ብዬ አስባለሁ። ብዙ ወጣትም እንትን የሚለው ሞራሉም እንትን ነው ቻሌንጁም ከፊቱ ሲታይበት ሲጋረጥበት ወደ ኋላ የሚመለስበት እዛ ነውና ሶ በተሻላችሁ መጠን ሞክሩ። በቃ
የሆነ በተለይ ቲም ቢኖራችሁ በጣም ጥሩ ነው ብዬ አስባለሁ። የሆነ ስትረስፉል ስትሆንም አትሊስት አጠገብ ሰው አለ የሆነ እንትን የምትልበት ወይ ደግሞ አንተ ባላየህበት አይን እንትን ታደርጋለህ። ኢቭን እሱ ቢያስበው አንዳንድ ሰው በጣም ጎበዝ ማቃቸው ሰዎች አሉ። ለምሳሌ ከሰው ጋር መስራት አይችሉም። ከሰው ጋር እንዴት ሀሳብ ተካፍለው ሀሳባቸውን ትተው የሌላው ሰው ሀሳብ ተቀብለው የመስራት ችግር የሚያጋጥማቸው እና እንደዚህ አይነት እንትን ውስጥ ግን ስታድግ እሱንም ትለማመደዋለህ ሪሊ አንድ ከሰው ጋር መስራት እንዳለበት። አዎ ሁሌ አንዳንድ ሰው በራሱ ደግሞ ቻሌንጅ ይሆንባል። ሰው የራሱ በሐሳብ ያንተን ሐሳብ ማከብር አንተን ሊጫን ይፈልግ ሰው አለና ከሱ ጋር ራሱ የኮሙኒኬሽኑ ራሱ ባሪሩ ራሱ መቀረፍ ራሱና ከሰዎች ጋር ተግባብቼ አሳምኜ ወይም አምኜ ሰራለሁ የሚለው ነገር ራሱ ለግባት በጣም እንትን አንዳንዴ እንዳልከው እንዴት መመለስ አለብኝ የሚለውንም ኢሞሽናል ትልምድ። ሁለተኛ ደግሞ ሀምብልም ትሆናለህ። እንዴት ራስን ሀምብል አድርገህ የሐሳብና ያንተን ሐሳብ ያሳብ ለልና እንዴት ላይሸነፍ እንደሚችል አንተ ሰዎችን በሐሳብ እንደምትበልጥና ይካል ሐሳብ ይዘው ከመጡ ደግሞ እነሱን አክሰፕት የምታደርግበት ነገር ያው ኢንቫይሮንመንቱን በአጠቃላይ የግል ባህሪንም በተለይ በጣም ወጣት ስትሆን አንዳንዴ በጣም ነርቨስ እና ኢሞሽናል ነው እኔ ብቻ ነኝ ተክል ብለህ ታስባለህና አንተ ከላዩ አንግል ደግሞ የሚያዩ ሰዎች ደግሞ ካሉ እሱ መስመር ውስጥ ይከታል ማለት ነው። መልካም በተለይ እንደው ፕሮግራም እንደሆነ መቋጫል ሄድና ብዙ ጊዜ ይሄ የፋይናንስ ተቋማት እንደምታየው እንግዲህ በጣም በአንድ ወይ ሁለት ባንኮች ናቸው። በተለይ ወለድ አልባ ቅድም መግቢያ ላይ ጥሩ ነጥብ አንስተሃል። ውድድሩ ክፍት ነው ግን ላረቄ ማሽን ለሚሰራ ሰው ግን በምንም አይነት መልኩ ወለድ አልባ ፋይናንስ ተቋማት የፋይናንስ ድጋፍም ሽልማትም አያደርጉም። ስለዚህ ምናልባት ሐላል ነገር ይዘው መተው ውድድሩ ለሰላም ለክርስቲያን የሚባል ነገር የለም። ግን እንደው የአሚነን አዋርድና እንደው ምናልባት የሂጅራ ሲራራን አዋርድና አሁን ከምናያቸው ነገሮች አንፃርና ምናልባት የፋይናንስ ተቋማትስ በጣም አማራጭና አካታች በሆነው ውድድር ላይ የውድድሩ ምናልባት ቴክኒካል ሊሆን ይችላል ወይ ሶፍትዌር ሊሆን ይችላል ወይ በጣም ኢኖቬቲቭ የሆነ ነገር ዲስከቨር ማድረግ ወይ ኢንቨንት ማድረግ ነው እንደው ኮንሰፕቱ በአጠቃላይ። ከዚህ አንፃር ግን ምናልባት እንደው በሃይማኖቶቹ ምክንያት እንደው ከዚህ ከውድድር ለተገለሉ ለምሳሌ ኮንቬንሽናል ላይ ተወዳድረው የማይሄዱ ሰዎች አሉ። ከዚህ አንፃር ነው ለፋይናንስ ተቋማት ነው የፕሮግራም መቋጫ አድርገው ምን ታስባለህ አንተ? አንደኛ ሁሉም ባንኮች እንደዚህ አይነት ኢኒሺዬቲቭዎች መጀመር አለባቸው ብዬ አስባለሁ። የፋይናንሻሊ ኢንክሉሲቭ መሆን አለበት። ኤቭሪ ሴክተር ኢንክሉሲቭ መሆን አለበት። ጀነራሊ ኢንክሉሲቭ ስንል ያው እናውቀዋለን ኢንክሉሲቭኒቲ የኢንተርናሽናል ኢንክሉሲቭኒቲ ሳይሆን በአገራችን ላይ ያለው እና የፋይናንሻል በተለይ ፋይናንሻል ኢንክሉሲቭነስ በጣም ያስፈልጋል። አሁን እንዳልከው አሚና ወርድ ሲራራ የጀመራቸው ጥሩ ነው የኳኩራቸው ስራዎች አሉ። ሌሎችም በተለይ ወለድ አልባ ፋይናንስ የሚሰጡ ተቋማት በተጓዳኝ ይሄን ነገር ማድረግ አለባቸው። ወለድ አልባ መሆኑን ባይ ዘ ወይ ለእንትንም ብቻም አይደለም ለእስልምና እምነት ተከታዮችም ብቻም ሳይሆን ሌሎችም ስታርታፕ በወለድ ለምን ታሰቃያላችሁ እንትን ቢሆን ይሻላልና ከወለድ አልባ ቢሆን አትሊስት ደፍረው እንዲሄዱ አብሮ መስራትም አብሮ የማደግም አብሮ የመበልጸግ ነገርም አለ። በእውቀታቸውና በክሎታቸው መጣ ፋይናንሱ ደግሞ የፋይናንስ ተቋሙ ደግሞ ፋይናንስ ካደረገው ጥቅሙንም በዛው ልክ ሼር ያደርጋሉ አይነት ኮንሰፕት ነው። ሶ ባንኩም ኢንቨስትመንት ማለት ነው ጀነራሊ ኢንቨስትመንት ነው እነሱም ይጠቀማሉና ከዛ ጎን ለጎን ደግሞ ባንኮች ደግሞ ሽልማት ላይ ብቻ ባያተኩሩ ብዬ አስባለሁ። ሌሎች ፋይናንስ ተቋማትም ኢትዮጵያ ውስጥ ብዙ ያስተዋልኩት አሁን እንትን አለ ፋይናንስ በቂ አይደለም። በጣም ያስፈልጋቸው ስታርታፖች በፋይናንስ እያገኙ አይደለም። ፋይናንስ ነው ትልቁ ተግዳሮት። ወደ ሐሳብን ቴክኒካል ጎበዝ የሆነ ሰው ወደ ስራ ለመግባት ምንድነው ተግዳሮት ስትለው ሜንሊ ፋይናንስ ነው የሚያነሳልህ አንደኛ ላይ እና እንደዛ ሆኖ ችግሩ እያለ ሆኖም ግን ስቲል ፋይናንስ እየተሰጠበት ያለው አካሄድ ወይ ደግሞ ሪሶርስ እያዋለበት መንገድ ልክ ነው ብዬ አላስብም። ግራንት ፕረነሮችን ኢትዮጵያ ውስጥ ኢንተርፕረነር ሳይሆን ግራንት ፕረነሮችን እንዳንፈጥር ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። ጀስት ዝም ብሎ ትሮ አውት አድርጎ ለምንድነው ለሪፖርት ብቻ አይነት እንደዛ እየሰሩ ያልኩ አይደለም። በጣም ጥሩ ስራ እየሰሩ ናቸው። ከዚህ በላይም መስራት አለባቸው፣ መበረታታት አለባቸው ባንኮችን፣ ፋይናንስ ሌሎች ፋይናንስ ተቋማቶችም እና ነገር ግን ደግሞ ስቲል ስራው ሲሰሩ እነዚህን ፋይናንሶች የሆነ ዳትማች ትልቅ ማያደርግላቸው ወይ ደግሞ ትንሽ ይብር ሰጥቶ ቻው ማለት ወይ ደግሞ ትልቅ ይብር ሰጥቶ ከዛ በኋላ ዞር ብሎ አለማይ ሳይሆን ሪሊ ምንድነው የሚያስፈልጋቸው የሚለውንም ሶፍት ስኪሎች ይመስለኛል አብዛኛው የሚያስፈልጋቸው። ከዛ ውጭ ደግሞ ፋይናንስም እንዳልከው ከወለድ ነፃ ብድርም ሊሆን ይችላል በሌሎች አማራጮችም እየደገፉ እያዩ ሪሊ ኮላተራል ሚሎም የተወሰነ የተጀማመ ነገር አለ በሐሳብ ደረጃ ነው ያለው። አክቹአሊ ዊዛውት ኮላተራል የማበደር የሚባለው ነገር ሐሳብን አይዲያን እንደ ኮላተራል የሚያዝ ሶ እንደዛ አይነት ስራዎች ላይ በደንብ ቢሄዱ
ብዬ ለነሱም ማስተላለፍ ፈልጋለሁ። መልካም ወጣት ሰልማን አሊ እዚህ ስቱዲዮ ተገኝተ ለሰጠህን ቃለ መጠይቅ ለብዙ ወጣቶች አርአያነትን ስለገለጽክ በሰፊ ፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ የከበረ ምስጋና አቀርባለሁ። እኔም በጣም አመሰግናለሁ በራሴ ስም በኤቨርግሪን ስም። መልካም ተመልካቾች የዚህ ሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።